አድርግ ምናምን ቢልህ አንዳች ነገር እንዳትሰማው አልቆይም። ቶሎ እመጣለሁኝ። ልቅንቅ እንዳትል እሺ። አልቆይም። ባይ እሄዳለሁ። አገኘታለሁኝ እና አብርሺ ከዚህ ቦታ ልቅንቅ እንዳትል እሺ። ቶሎ ነው የምመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማው እሺ። ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንዳትሰማው አልቆይም። ቶሎ እመጣለሁኝ። ልቅንቅ እንዳትል እሺ። አልቆይም። ባይ እዚሁ ናንሽ ችግር የለውም። ሰማኝ አብርሃም፣ ይኸውልህ አንድ ነገር ልንገርህ። ሰማኝ፣ ያለው ችግር ውስጥ ነው ያለው። ገባህ? አንተ ደህና አይደለም ያለው አብርሽ። ሰማኝ፣ ስለዚህ ከዚህ አካባቢ እኔን አዳምጠኝ። አንተ የፈለግከው ቦታ ላይ ራሴ ደህና ሆናለሁ ብለህ የምታስበው ቦታ ላይ እንግዲህ ና። ሰማኝ አብርሃም፣ አንተ የፈለግክበት ቦታ ጋር እንግዲህ ይኸውልህ፣ ደህና አይደለም ሩታ እያደረገች ያለችው ነገር ልክ አይደለም። አንተ ደህና አይደለም አብርሃም። ሰማኝ እሺ፣ እኔን አዳምጠኝ። ስለዚህ እንሂድ ከዚህ አካባቢ። ሰማኝ አብርሃም፣ ከዚህ አካባቢ እንድናትንሻወርተ ወደዚህ ትመለሳለህ። ሰማኝ ይኸውልህ፣ እሷ መጥራት አይጠበቅብህም። ሰማኝ እንሂድና ማለት ነው የፈለግከው ቦታ ጋር እንሂድ። ሌላ ቦታ ሆነን ማውራት አለብን። አብርሃም ልክ አይደለም፣ ደህና አይደለም ያለበት ሁኔታ። ሰማኝ ሩታ እሷ መጣና እንሂድ። ሰማኝ አብርሃም፣ አንዴ አዳምጠኝ። አብርሃም ንቃ በእናትህ፣ ልክ አይደለም ያለበት ሁኔታ። ሰማኝ ብቻውን የሚሰራ ሰማኝ ብቻውን አይደለም ያለበት። ሩታ እዚሁ ጠብቀኝ በላይ ነው፣ እዚሁ ጠብቀኝ በላይ ነው። እሺ ቆይ የትም አይደለም፣ እዚሁ ጠብቀኝ በላይ ነው። ምን አድርገው ነው? ምንም አላደረግም። ሩታ አለች፣ እዚሁ ጠብቀኝ ብላኛለች። ሩታ የለችም፣ እዛ ነው ያለችው። ስለዚህ እሱን ይዘን ከዚህ አካባቢ እንጥፋ። ገባህ? ወደምንሄድበት ወደ ሄርሜላ ቤት የሚሆን ወዴት የምንወሰደው ወደ እነ ዴቭ ጋር ምናምን እናክብር። ከፈለግን ብቻ ማንም አነካብህም። ስማ አብርሃም፣ ና አንተ እኮ በጣም ጥሩ ሰው ነገር። ሰላም፣ እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። እንዴት ናችሁ? እንዴት ከራማችሁ? ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮን እስከ መጨረሻ አዳምጡት፣ ይጠቅማቸዋል። አብርሽ ማን ነው? ሩታ ማናት? ሄርሜላስ ማናት? ምንድናት? የሚለውን አብረን እንወያይበታለን ማለት ነው። እንግዲህ ዛሬ የብዙዎቻችሁ የአብዛኞቻችሁ ጥያቄ ነው። የአብዛኞቻችሁ ደግሞ ያው ታቋቸዋላችሁ፣ አድናቂዎቻቸው ናችሁ ማለት ነው። እስኪ አብርሽ ምንድን ነው? ሄርሜላ ማናት? ምንድናት? የሚለውን አንዳንድ ልጆች ግራ የምትጋቡ ልጆች አላችሁና እስኪ ወደ እነሱ እንሄድ ማለት ነውና አብረን እንወያይበት ከኛ ከማዳም ቅመሞችና እንግዲህ ከነሱ ጋር ያለን ቁርኝት የተሳሰረ ነው። ገባችሁ አይደለ? እና በተስፋ በጉጉት መቸለቀቁ ስንት ሰዓት ለቀቁ ብለን አብዛኞቻችን የምንጠባበቅ ነን ማለት ነው። ደግሞ አንዳንድ ጊዜ ስትመለከቱት ምን ትምህርት ይዘውልን ነው፣ ምን የሚጠቅም ነገር ነው የሚለቁት የሚለው ነገር የብዙዎቻችሁ ጥያቄ ነው ማለት ነውና አንዳንድ ጊዜ የራሳችንን የግል ህይወታችን ወይንም ደግሞ ፕራይቬታችንን ሚዲያ ላይ ይዘን የመጣንን የሚመስላቸው አንዳንድ ልጆች ማለት ነው። ለምንድን ነው የትዳራቸውን የቤታቸውን ሁኔታ በቃ በግልጽ እያንጸባረቁት የሚመስላችሁ ልጆች ስላላችሁ ነው። አይደለም። አብርሽና ሩታ በጣም የሚዋደዱ ባልና ሚስቶች፣ ልጃቸውን በአንድ በጋራ የሚያሳድጉ ጥንዶች ናቸው። ከቤታቸው ፏ ብለው ተንደላቀው ትዳራቸውን ፕራይቬታቸውን ጠብቀው የሚኖሩ ሲሆኑ በካሜራ ጀርባ ደግሞ ለድራማው እውነታ የሚመስል ሪያክሽኖችን ይዘው እየቀረቡ አክት እያደረጉ ብዙ ነገር እንደዚህ ቪዲዮዎቻቸው ከሰው ጋር ተወዳጅነት እንዲኖረው ብዙ ኦዲየንስ እንዲኖራቸው አድርጓል ማለት ነው። ገባቸው አይደለም? ከብዙዎች አይን የብዙዎችን ቀልብ የሰረቀ የሩታ የሄርሜላ የአብርሽ ድራማ በጣም ብዙዎችን የሳበ ነው። ይሄ ደግሞ ስትሉ ምን እያስተማሩ ምን እየለቀቁ ሆነው እየፖሰቱ ሆነው ነው የሚያስተምር ነገር ስትሉ ደግሞ ጥንካሬያቸውን ያሳያል። እዚህ ጋር ጥንካሬያቸውን ያሳያል። የብዙዎች የማዳም ቅመም ህይወት መቀየር ከፈጣሪ በታች በዩቲዩብ በእነሱ የማይሰራ ጀግናና ዋና ዩቲዩበር በራሱ ኮንፊደንስ ያለው ጀግና ዩቲዩበር ከመቶዎቹ 20-30 ቢኖሩ ነው እንጂ 80% እና 70% ስለነሱ ነው የሚሰራው። የተለወጠው 100,000 ቢገባ 50,000 ቢገባ 200,000 300,000 ቢገባ ማለት ነው በእነ አብርሽና በእነ ሩታ የማይፈተፍት ወይንም ደግሞ የማይሰራ አንድ ዩቲዩበር ውስን ነው የምታገኙት አልኳችሁ። እነዚህ አነስተኛና ጥቃቅን ዩቲዩበሮች የኔ ቢጤ ተውት ግን 100,000 200,000 የገቡት እንኳን ራሱ የራሳቸውን ነገር ትተው የና አብርሽን ነገር ነው የሚሰሩት። ገባችሁ አይደለ? ይሄ ማለት ደግሞ
እና አብርሽ የሚሰሩት ቪዲዮ ተወዳጅነት አለው። የሚሰሩትን ነገር ሰው ይከታተላቸዋል፣ ሰው ይወዳቸዋል። ገባችሁ አይደለ? ምን እያስተላለፉላቸው ለምትሉት ደግሞ በቃ የሚያስተላልፏቸው ነገር የሚሰራ ነገር እኮ ነው። በእውነታ የሚሰራ ነገር የአንዲቱን ባል አንዲቱ ትነጥቃለች። የምናየው ነው። በአረብ ሀገር ላይ የሚፈጠር ነው። በእህቶቻችን ላይ የአንዲቱን ባል አንዲቱ እየቀማ ኢጃዛ ቦታ የአባወራ ሚስት ኢትዮጵያ ልጆቿንና ባሏን ቁጭ አድርጋ ሳውዲ አረቢያ ረገዘች አይደለም እንዴ? ይህን እውነታ እያደረጉ ቢሰሩት ምንድነው ችግሩ? ገባችሁ አይደለ? እነሱ እንደ ድራማ መልክ የሚያመጡት፣ የኛ ግን የህይወት እውነተኛ ታሪካችን ነው። ገባችሁ አይደል? ስላልቀረበ የማዳም ቅመም ህይወት በስደት ላይ ያለው ብዙ መከራ ያለባቸው ኢትዮጵያ ላይ ትዳር አለን ህይወት አለን ብለው እየኖሩ እዚህ ላይ እያገባ እየኖረባቸው የገዛ ጓደኛዋ ባሏን እየነጠቀቻት። ገባችሁ አይደለ? ያንን ህይወት ነው እነሱም እየሰሩ ቪዲዮ ያለው። ግን ከህዝቡ ጋር ተወዳጅነት አግኝቷል። ለኦዲየንስ አመችና ደስታ ስለሰጣቸው ነው ይሄን ቪዲዮ እየደጋገሙ በአዳዲስ ነገር እያመጡት ያሉት ማለት ነው። ገባችሁ አይደለ? ጠንካሮች ጀግናዎች ናቸው። የሰው ወሬ፣ የሰው ኮሜንት፣ የሰው ፎቶቸውን አቀናብረው ስለዘቀዘቋቸው የአብርሽን አፍ እያሰፉ የሩታን ልብስ እየቀደዱ ስንት ነገር፣ ግን አይበገሬዎች ጀግኖች ናቸው። እኔ በጣም ነው የማደንቃቸው በነገራችን ላይ። ለምንድን ነው ጀግንነታቸው? አንዳንዱ ዩቲዩበሮች እንዴ በቃ እነሱ ዝም ብለው እነሱ ወይ ላይ ደረሱ እዛው ቦታቸው ላይ ናቸው። እና አብርሽ ግን ቢያንስ እንኳን 3 አመት ባልሞላው 2 አመት ኦር 3 አመት እንደው ሊሆናቸው ነው መሰለኝ 500,000 ሊገባ ነው አብርሽ። ሩታ ወደ 300 ምናምን ሺህ። ለምንድን ነው ይሄን ኦዲየንስ ባይወዳቸው፣ ባያከብራቸው፣ ባይወዳቸው፣ ባይከታተላቸው እዚህ ደርሱ ነበር እንዴ? በነፋስ እኮ አይሄዱም። የሚያቀርቡት ነገር ተመጣጣኝና ተወዳጅ ለህዝቡ ስለሆነ ማለት ነው። ስለዚህ ግዴታ የሚያመጡት ነገር እናንተ ትንሽ አይምሯችሁን አሰሩ። አንዳንድ እህቶች ማለት ነው የሚሰሩት ድራማ ነው። ድራማ ደግሞ ቆይ አንድ ነገር ስንሰራ ፊልም ሲሰራ እንዴት ነው? አንድ ፊልም ሲሰራ እኮ በቃ እውነት አድርገው አልቅሰው ደምተውለት ስንት ነገር ሆነውለት ያንን ነገር ብስቁልቁል ብለው ያን ድራማ እውነት እንድመስል አድርገው የሚሰሩት። የነሱ ምንድነው ችግሩ? ያው ነው በቃ ምንም ለውጥ የለውም። እና ወዶችዬ ብዙዎቻችሁ ይሄን ይመስላል። ለመጠንከር እንደነሱ ጠንካራ ሆናችሁ ጀግና ሆናችሁ በሀገሮቻችሁ ላይ ቤተሰቦቻችሁ ጋር እህት ወንድሞቻችሁ ጋር ዘና ፈታ እያላችሁ መኪናቸውን ገዝታችሁ ቤታችሁን ገዝታችሁ ልጆቻችሁን እያፈራችሁ በሀገራችሁ ላይ ዘና ብላችሁ የምትሰሩ ድራማ ነው። ከማዳም ቤት እንደዚህ እየተበሰቆል ደፋ ቀና እያላችሁ እየሰራችሁ እኔ እንጃ ብቻ። ስለዚህ የነሱ በጣም አሪፍ ነው። ሰው በሀገር ላይ ንጹህ አየር እየሰራ የሚሰራው ድራማ እኮ ሊያስደስተን ይገባል። ይሄ ብቻ ራሱ ትልቅ እንትን ነው ማለት ነውና በርቱ፣ ጠንክሩ፣ ተስፋ አትቁረጡ። ምንም ሆነ ምን በቃ ይጠቅማል የምትሉትን ነገር ይዛችሁ ለመቅረብ ሞክሩ። አንዳንድ እህቶቻችን በኮሜንት በቃ የሆነ ሶሻል ሚዲያ እስከወጣን ድረስ ጤነኛም ሰው በሽተኛም ሰው የሚገባበት ሶሻል ሚዲያ ማለት ነው። ጤነኛም ሰው መልካም ነገር ጽፎላችሁ ይወጣል። እናንተ ለማበረታታት መልካም ነገር ጽፎ ይወጣል። አታ ትክክል እንኳን ባትሆኑ ለቀጣው እንድታሻሽሉ አሪፍ ነገር ጽፎላችሁ ይወጣል። አንዳንዱ ደግሞ ጠቅ አድርጓችሁ ይወጣል፣ ልክ እንደ ባብ ማለት ነው። ስለዚህ እናንተ ደግሞ አይበገሬ ሆናችሁ ከማዳም ቤት ነገ የተሻለ ህይወት ለመኖር መጠንከር አለባችሁ ውዶችዬ ማለት ነው። ሁላችንም እንበርታ። አብርሽና ሩታ ተምሳሌዎቻችን ናቸው። እኛም በነሱ ቀጥ ብለን እንግዲህ እንደምን ጀግን ብርታቱን ከነሱ አይተናል። እኛም ደግሞ እንጠነክራለን እና በርቱ የኔ ቅመሞች። ለምሰጡኝ ሀሳብ አስተያየት በጣም ከልብ አመሰግናለሁ። ይሄን ቪዲዮ ላይክ፣ ሼር